ይሄ እኮ በጣም ከባድ ነገር ነው ዳጣ። ለምን ነገርሽኝ? መናገር እኮ አልነበረብሽ አይደል እንዴ? ካልነገርሽኝ እያልክ ጭቅጭቅ። እሺ በኋላ ከፈለግ እወጣልሃለሁ። ሰላም፣ ለማርታ ልትናገሪ እውነት አታደርግ። እጅግ ልብ አንጠልጣይ፣ እጅግ የሚያስደነግጥ፣ የሰማውን አምኖ መቀበል ያቃተው ናታን የአቶ ደረጀ ልጅ ነኝ፣ ደረጃ አባቴ ነው፣ ለምንድን ነው ማታምነኝ? በስህተት እየደነገጥኩ አባዬ ስል ስደናበር ስንት ቀን አይተኸኛል። ሲሳይ አባቴ አይደለም ብዬህ እንደገና ሲሳይ አባቴ ነው ያልኩ ለምን ይመስልሃል? ምክንያቱም ምናልባች ለሌላ ሰው ከተናገርክ እንደዚህ አስጠንቅቄ ሳልነግርህ እንደዚህ ሳንግባባ ያን ቀን ለምን አታስታውስም? ናታን አለማመን መብትህ ነው፣ ግን አቢጌል እህቴ ናት፣ ውሃም እህቴ ናት፣ ደረጃ አባቴ ነው። እትዬ ታሳዝነኛለች። የተደበቀ ያልተጋለጠ የተዳፈነ ምስጢር አለ። ለዛሬ እዚህ ላይ ካበቃን በቂ ነው። ሌላውን ሌላ ጊዜ። ናታን የህይወቴን ትልቁን ክፍል የነገርኩ ትልቁን ምስጢር ያካፈልኩ ስላፈቀርኩና ስለማምንህ ነው። ካፍህ ትንፍሽ እንዳይል ከኔ አፍ ትንፍሽ ያልኩት ላንተ ነው። አባቴ ያስጠንቅቆኛል። የዚህ ቤት እጣ ፈንታ በዚህ ምስጢር ላይ ይመሰረታል። ለማርታ እንዴት ብዬ እንድነግራት እያለ የሚጨነቀው አባዬ ለዚህ ነው ትላለች ዳጣ። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። በጣም አጓጊና በጣም ልብ አንጠልጣይ ነው ማለት ነው። ናታን ማመን አቅቶታል። አምኜ መቀበል አልችልም። ዳጣ ውሸቴን ነው በይኝ፣ ዳጣ እየቀለድኩ ነው በይኝ። እንዴትስ ብዬ ልመን? አባዬን እኮ ምን ያህል እንደምኮራበትና እንደ ተምሳሌት እንደ ምርጥ አባት ለትዳሩ ታማኝ፣ ለልጆቹ የሚኖር ለልጆቹ የሚሳሳ፣ ለትዳሩ የሚያስቀና ምርጥ ትዳር ያለው ሰው እኮ ነው። ቆይ እንዴት ወለደሽ? ከማን ወለደሽ? ጥያቄው ይቀጥላል። ናታን ማመን አቅቶታል። እንዴት ብዬ ልመንሽ? እትዬ እኮ በጣም ምስኪን ናት። በጣም ትወደዋለች፣ በጣም ታፈቅረዋለች። ለሱ ደስታ የማታረገው ነገር የለም። ለሱ ደስታ የማትቆፍረው ጉድጓድ የለም። እትዬ ማለት ምርጥ ሚስት ናት፣ ምርጥ የትዳር አጋር ናት። እሷን አይቼ አባዬ ይሄንን ፈጸመ ብዬ እንዴት ብዬ ልመን? ዳጣ እስኪ ንገርኝ፣ ከምርሽ ነው ወይ? ውሃ እህትሽ ናት፣ አቢጌል እህትሽ ናት፣ እውነት ደረጃ አባትሽ ነው? ናታን ማመን ሲያቅተው መልሶ የጠየቃት ጥያቄ ነው። ለአንዴና ለመጨረሻ ጊዜ ላስጠንቅቅህ፣ ካፍህ ትንፍሽ እንዳይል ትላለች ዳጣ። ናታንም ይሄን ሰምቶ ወደ ቤት ሄደ። ወደ ቤት ሄዶም ነገሮችን ማብሰልሰል ጀመረ። ማን ነው የሚታመነው? ማን ነውስ ከስህተት የጸዳው? ማን ነውስ ፍጹም ሰው? ማን ነውስ ታማኝ ሰው? ማን ነውስ በደቂቃ ስህተት የዘላለም ጸጸት የተሸከመው? ስንቶቻችንን የተዳፈነ ምስጢር ያለን እያለ ራሱ ይጠይቃል። በሌላ በኩል አቢጌል ናት። አቢጌል ለወይዘሮ ማርታ እሞታታለሁ እንጂ ናታን ቀለበት ያደርግልኛል፣ ግድ የለም የናታንን አባት ጠይቁት በማለት አቶ ደረጀ በፍጹም ከምወደው ጓደኛዬ አብሮ አደጌ ጋር መቀየም አልፈልግም፣ ምንም ቢሆን ልጄ ናት፣ ቆርጬ አልጥላትም፣ ልጄ ስትከፋ ዝም አልልም፣ ናታን እንደማይወዳት እያወቅኩ ለሱ አልድራትም፣ የጓደኛዬን ፍቅርም አላጠለሽም፣ እሷም ስትጎዳ ማየት አልፈልግም፣ እኔ ይህን አልደግፍም በማለት እምቢ ቢላትም ወይዘሮ ማርታ የናታንን አባት ጠይቀዋለች። ልንዛመድ ነው፣ በልጆቻችን ቀበቶውን ጠበቅ አድርግ ስትል ጠይቀዋለች። አቢጌል አሁን ቅዥትና ህልም ላይ ናት። በቃ አባቱን ስለሚወደው ስለሚያምነው አባቱ ያለውን ተቀብሎ ያገባኛል በሚል የቅዠት ዓለም ውስጥ ናት። ይህ ጉዳይ እስከምን ድረስ ያስኬዳታል? እስከምን ድረስስ ያስራምዳታል? በሌላ በኩል ናታን ለዳጣ የገባው ቃል ነው። ምንም ቢፈጠር ላልከዳሽ፣ ምንም ቢፈጠር ላልተውሽ፣ ምንም ቢከፋኝ ላልተውሽ፣ ህመምሽ ህመሜ ሊሆን፣ ደስታሽ ደስታዬ ሊሆን፣ አብረን ልንካፈለው፣ አብረን ልንጋፈጠው ቃል ገባልሻለሁ ያላትን አይረሳም በሚል ተስፋ አለን ማለት ነው። አሁን አቶ ደረጀ ግራ ገብቷቸዋል። እንዴት ለወይዘሮ ማርታ ልንገራት የሚለው ጥያቄ። በሌላ በኩል ማርታ
እውነቱን መቼ ታውቃለች? እንዴት ይነገራታል? የሚለው ጥያቄ ነው። ሌላው ትልቁ ጉዳይ ሰላም ናታንን ዳጣን ጠየካት ወይ? ስለ እድገቷ፣ ስለ ውልደቷ፣ ስለ እናቷ ምናምን። ሰላምዬ አሁን እኮ ከራሳችን ጉዳይ የሰው ጉዳይ አጥብቆ እያስጨነቀን ነው። ምንም አታወራም፣ ምንም አትነግረኝም። በእርግጥ እሷ እና እኔ አሁን ድብቅ ፍቅር ውስጥ ነን፣ ግን ስለወደደችኝ ህመሟን ታካፍለኛለች ማለት አይደለም። ብዙ ጎተጎትኳት፣ አልነገረችኝም በማለት ቃሉን አክብሯል። ሰላምዬ ግን ለምን አጥብቀሽ ስለ እሷ ማወቅ ፈለግሽ? ሁልጊዜ የሰው ጉዳይ ያስጨንቅሻል። በተለይ የዳጣ ጉዳይ ምንድን ነው ችግሩ? ምን የሚያገናኛችሁ ነገር አለ? ሰላምዬ እስኪ ታዩ የዚህ ቤት ጉድ ብዙ ነው ብሎ እንደማያውቅና እንዳልነገረችው ነገራት። ሰላም እጅጉን አስጨንቋታል። ናታን አሁን ጥርጣሬው ወደ ሰላም እየሄደለት ነው። ስለ ዳጣ ለምን ማወቅ ፈለገች? ሲቀጥል ሰላም አሁን ያረገዘችውን የልጇን አባት ለምን መደበቅ ፈለገች? ብዙ ደረጀ ጋር የሚያገናኛን ነገር እንዳለ ብዙ አቅጣጫዎች እየተገለጹለት ነው። ይህ ጉዳይ ወዴት እየሄደ ነው? ወዴት እያመራ ነው? እጅግ አጓጊ፣ እጅግ ልብ አንጠልጣይ። በሌላ በኩል የናታንና የአብጌል ቀለበት። ናታን አባዬ የምትወዳትን የምታፈቅራትን ሳይሆን እኔ የመረጥኩልህን አግባ ቢልህ ታገባለህ ወይ ቢልህ ታገባለህ ወይ እያለው አቶ ደረጀ ጠየቀው። በፍጹም አልወዳትም፣ አላከብራትም፣ ለእኔም ክብር የላትም። ስለዚህ ለምን አገባታለሁ? አባቴ ስለሆነ ብቻ በጭፍን ከባድ ስህተት አልሰራም። ትልቅ ተቋም ነው ትዳር ማለት ከገባህበት ከእግዚአብሔር በታች ሕጉን አክብረህ የምትኖረው፣ ሕጉን አክብረህ የምትመራው ትልቅ ተቋም ነው። ይህን ተቋም ደግሞ በልክና በቸለተኝነት መግባት አልፈልግም። ስለዚህ ልጅቷን አላገባትም ይላል አቶ ደረጀ። በቀጥታ ናታን አብጌልን ታገባታለህ ወይ የሚለው ጥያቄ ሊቀርብለት ነው። ምን አይነት መልስ ይሰጥ ይሆን? አቶ ደረጀስ እኔ ዳጣን እንደማፈቅራት ታውቃለህ አባዬ፣ ለእናንተ ክብርና ለራሴ ብዬ ነው እዚህ አምናችሁ አስቀምጣችሁኝ እህቶቹ ናችሁ እያላችሁ እንዴት አብጌልን አግባ ትለኛላችሁ? ካላችሁማ ዳጣን አፈቅራታለሁ ብሎ ሊናገር ነው። ሁለቱ ተፋጠዋል፣ ደረጀና ናታን። ደረጀ አብጌልን ካላገባህ አላስገድድህም፣ ግን ዳጣን ታፈቅራታለህ ብሎም ጠይቆታል። ምን ይፈጠር ይሆን? እጅግ አጓጊ፣ እጅግ ልብ አንጠልጣይ፣ ያልተገለጸ ምስጢር፣ ያልተፈታ ቋጠሮ። ቀጣይ ክፍል በጉጉት